ንጉስ ለቀረጸው ምስል የማይሰግድ ሰው ወደ እሳት ይጣል የተባለው አያችሁ ወደ እሳት ይጣል ከዛ በኋላ ልክ ሲመጡ እኛ አለ አንተ ለቀረጽከው ምስል አንሰግድም ማለት በእሳቱን 7 እጥፍ ጨምሮ ተባለ ያ እሳት ኖርማል እሳት ነው መንፈሳዊ እሳት አይደለም ኖርማል እሳት ነው ስጋን የሚያቃጥል አሁን የምነግራችሁ ስጋን የሚያቃጥለው ወይ ሆነ ኖርማል ብቻ የሚያቃጥለውን አይደለም መንፈስ ዓለም ላይ በእሳት በኖርማል እሳት ማታቃጥሉት በሽጉጥ የማይመታ በሰይፍ የማይመታ ነገር ግን የመንፈሳዊ እሳት ሄዶ ስር ሰዶ ነገሮቻችሁ ላይ ያለውን የዘር ማንዘር 3ኛ 4ኛ ትውልድ ያለውን የሚያቃጥል እሳት መጠመቅ ማለት ምን ማለት ነው መሸፈን መሞላት ምን ማለት መከለል ማለት ነው ሲጨመር በህይወታችሁ ላይ እግዚአብሔር እሳት እየነደደ ሲሄድ የጠላት ስራ እየፈራረሰ ይሄዳል እርግማኖች እየፈራረሱ ይሄዳሉ ሞትና ጭንገፋ እየፈራረሰ ይሄዳል ምድር ላይ እሳት ምን ልልመጣው ልጥል ከዛስ ከነደደ ምን እላለሁ ምን ይሻል ምፈልገው እሳት እንዲነድ ነው የእግዚአብሔር ዓላማ በሰዎች ውስጥ የሱን እሳት ምን ማለት ነው ማንደድ ነው እሳቱ እኛን ሲሸፍነን ምን እንሆናለን የመጀመሪያው ኢየሱስ ክርስቶስ ጌታ አጠገብ ያለውን ሰው እሳቱ በእሳቱ ውስጥ ተጠመቅ በሉት የመጀመሪያው እግዚአብሔር እንዲያረጋል በሉት ህይወት ይቀየራል በሉት ህይወትን የሚቀይረው እሳት ነው እስቲ እሳት ነው በሉስ ባይዘዌ እሳት የሌለበት የትኛውም ነገር ይደብራል ሲደብራል ወደ መብራት እሳት ነው ታውቃላችሁ እሳት ካልሆነ እስቲ ንኩት እሳት ነው እሳት ሆኖ እኮ ነው አይደለ ምግብ የምታበስሉበት አዎ እሳት ስንል ብርሃን ነው እሳት አይታችሁ ከሆነ ሲነድ ብርሃንም ይሰጣል እሳት የሚያስፈልገንን ነገር በህይወታችን ላይ የሚሰራልን ኃይል አለው ኢየሱስ ጌታ ሃሌሉያ አሁን ውስጥ ምን መሰላችሁ ዝማሬው እሳት ሲኖረው ቃል እሳት ሲኖረው ሁሉም ነገር እሳት ሲኖረው ደስ ይላል እሳት የሌለውማ ጫት ቃሚውም ከዘፍጥረት እስከ ራዕይ ይጠቅስላችሁ ይሄንን ቃል ላንብብላችሁና ጌታ ኢየሱስ ይባረክ ይሄን ቃል ላንብብላችሁና እግዚአብሔር የተመሰገነ ይሁን ማቴዎስ ምዕራፍ 3:11ን ላንብብላችሁ ከዛ በኋላ ከዚህ ሐሳብ በኋላ ያለውን እናንተ ቤታችሁ ማየት ትችላላችሁ ቀደም የነገርኳችሁን ማቴዎስ ምዕራፍ 3 ቁጥር ጌታ ኢየሱስ ይባረክ እንዲህ በሉት አጠገብ ያለውን ሰው እሳት በሉት እሳት በሉት እንዲህ ይላል እኔስ ለንስሐ በውሃ አጠምቃችኋለሁ ጫማውን እሸከም ዘንድ የማይገባኝ ከኔ በኋላ የሚመጣው ግን ከኔ ይልቅ ይበረታል እርሱም በመንፈስ ቅዱስ በእሳትም ያጠምቃችኋል እዚህ እጠመቃለሁ በሉ ይውላችሁ እሳት ያለበት ስፍራ ላይ እነዚህ ነፍሳቶች ክፉ ነገሮች እንኳን ምን ማለት አይችሉም መቀመጥ አይችሉም የጋለ ተውት እሳት የጋለ ነገር ላይ እጅ ማስቀመጥ ይከብዳል እንደው አመቼስ ዝምብ አስቸጋሪ ነው ቆሻሻ ፈልጎም ይመጣ ነው አይደል ግን እሳት ጋና ብትሉት ግን አይመጣም በህይወታችሁ ውስጥ እናንተ ከነደዳችሁ እናንተ እሳት ከሆናችሁ ክፉ ነገር እናንተን የመቅረብ አቅም አይኖረው ምክንያቱም በእሳት ተጠምቃችኋልና ስለ ዮሐንስ ሲናገር ከኔ በኋላ የሚመጣው ከማለቱ በፊት እኔ ማጠምቅ በውሃ ነው አለ ኖርማል ጥምቀት ነው እሳት የሌለው ጥምቀት ውሃ ብቻ ከሆነ ኖርማል ሰው በእሳት ተጠምቆ በውሃ ሲጠመቅ መልካም ነው ነገር ግን እሳት የሌለበት ጥምቀት ውሃ ብቻ ከሆነ ምንድነው ማለት ነው ስርዓት ነው ያለ እሳት ጥምቀት ውሃ ጥምቀት ከሆነ ምንድነው የሚሆነው ስርዓት ብቻ እኛ ስርዓት ልንፈጽም አይደለም መጀመሪያ ህይወት በሉስ ከኔ በኋላ የሚመጣው አለ በውሃ ለሚያጠምቃችሁ አለ በእሳት ነው የሚያጠምቀው አለ ኢየሱስ ጌታ ከኔ በኋላ የሚመጣው ያ ኢየሱስ
ያ ሁሉን የፈጠረ አምላክ መጀመሪያ የነበረ እኔንም የፈጠረኝ ውሃውን የፈጠረ የብሱን ሁሉን ነገር የፈጠረ የፍጥረታት ሁሉ ባለቤት ያ ኢየሱስ ምንድነው የሚያደርገው አለ? በእሳት ነው የሚያጠምቀው። ኢየሱስ ጌታ። ያ እሳት ያለ ኢየሱስ አይሰጥም። ኢየሱስ ባለበት ቦታ ሁሉ እሳት አለ። አጥማቂው ማን ነው? ኢየሱስ ነው። በምንድነው ግን የሚያጠምቀው? በመንፈስ ቅዱስ። መንፈስ ኢየሱስን ያገኘ መንፈስ ቅዱስ አለው አይደል? መንፈስ ቅዱስ ያለው ደግሞ ምን አለው? እሳት አለ። አጠገብ ያለውን ሰው ቀላል አይደለም ማለት ራሳችሁን እንደ ቀላል አትቁጠሩት። ውስጣችሁ የእግዚአብሔር ነገር አለ። ይሄን እሳት መጨመር ነው። እዚህ መጨመር ነው። እሳቱን ስትጨምሩት ችግር እየተበላ ይላል። ማዕበሉ እየተበላ ይላል። እሳቱ ሲጨመር በህይወታችሁ ላይ የእግዚአብሔር እሳት እየነደደ ሲሄድ የጠላት ሥራ እየፈራረሰ ይሄዳል። እርግማኖች እየፈራረሱ ይሄዳሉ። ሞትና ጭንገፋ እየፈራረሰ ይሄዳል። እናንተ እሳቱን አንድዱት እንጂ እግዚአብሔር ተአምራትን በህይወታችሁ ላይ ያደርጋል። እኔ ደግሞ ከዚህ በኋላ ምንድነው ጌታ ሆይ ጸልያለሁ ብዬ እያሰብኩ ያለው እሳት ብዬ ጸልያለሁ። እሳት ነው። እሳት ኢየሱስ ጌታ። አንድ ሰዎች ሞት ይሄ ሰው እሳት ነው አይቻልም ምናምን ይላሉ አይደል? ኖርማል እንኳን ወንድሞቼ እናቶች፣ ጠላት ማይችለው ሰው እሳት የለበሰን ሰው ኢየሱስ ጌታ። እሳት ስትለብሱ ክፉ አይችላችሁ፣ ጨለማ አይችላችሁ። ቅድም ብያችኋለሁ፣ የትኛውም ሐሜት፣ እርግማን፣ ሞት፣ ጭንገፋ በህይወታችሁ ላይ የሰዎች ተቃውሞ እንዳይችላችሁና እንዳይቋቋማችሁ የምታረጉት ምን ሲኖራችሁ ነው? እሳት ሲኖራችሁ። በእሳት የተሸፈነ ማንነት በጌታ የተሸፈነ ማንነት ነው። በእግዚአብሔር እሳት ቁጥጥር ውስጥ ሆናችሁ ማለት በሰማይና በምድር ሁሉን በፈጠረው አምላክ ውስጥ ሆናችሁ ተከልላችኋል ማለት ነው። ስለዚህ ምን አይችላችሁም? ሞት አይችላችሁም። ግዴ ለማጠገብ ያለውን ሰው ሞት አይችልህም በሉት። ኢየሱስ ጌታ። ሃሌሉያ። ዛሬ ደስ ምንድነው ደስ ያለ? እሳት ደስ ካላሰኝ ምን ያሰኛል? ኢየሱስ ጌታ። የኢየሱስ ደስታ ያነበረ እኔም ፈልገው አለ ደስታ ያለ እሳት ማንደድ ነው አለ ኢየሱስ ጌታ። ማንደድ የሱ ደስታ ያንን የምን እሳት? የወንጌል እሳት። የምን እሳት? የቅባቱን እሳት፣ የክብሩን እሳት፣ የኃይሉን እሳት። ያንን ምንድነው አለ? መለኮስ ነው አለ። ከዛስ የሚበላው ይበላል። ልዩነት የሚፈጥረው እሳቱ ሲመጣ ነው። ኢየሱስ ጌታ። እስቲ ልዩነት ይሆናል በሉ። ይኸውላችሁ ሊጨርስ ነው። አሁን ከመጨረስ ዛሬ እውነቴን ነው የምላችሁ ጥቂት ነግራችኋለን፣ ከዛ እናቃጠላለን። ኢየሱስ ጌታ። መልካሙን አዋጅ እናውጃለን። ከቢኒዬ ጋር ዘምረን ነው የምንጨርሰው። ኢየሱስ ጌታ። ነገር ግን ይኸውላችሁ ከዛ በፊት ጥቂት ደቂቃ 5 ደቂቃ ስሙ። 5 ደቂቃ እግዚአብሔር አምላክ እናንተ የሰጣችሁን እሳት እንደቀላል እንዳትቆጥሩት። ኢየሱስ ጌታ። ውስጣችሁ ያለው እሳት የህይወት እሳት ነው። ህይወት የሚቀይር የደነዘዘውን ይኸውላችሁ ስንፍና ያለበትን ሁሉ የሚመታ ነው። ኢየሱስ ጌታ። ስንፍና አዚብ ለቋችሁ እንዴት ትፈልጋላችሁ? እሳቱን መልበስ ነው። እሳት የለበሰ ሰው ስንፍና አይሰራበትም። አዚብ ራሱ አይሰራበትም። ሊዋጋ ይችላል ግን አይቋቋምም። ቀላል ጳውሎስ ነው ሰውነቱ ሲታይ ፊዚካሊ ምን ነው፣ ቃላቶቹ ግን ኢየሱስ ጌታ ልክ እንደኔ ማለት ነው። እኔ እንኳን ትንሽ ረጅም ነኝ። ይኸውላችሁ ጳውሎስን ሲያዩት ሰውየው የሚናገረው ነገር እሳት። ኢየሱስ ጌታ። የሚያወራው ቃል ከባድ ክብደት የሰጠው ምንድነው? እሳት መኖሩ ነው። እሳት የሌለው ቃል ኖርማል ነው። እሳት የሌለው ነገር ሁሉ ኖርማል ነው። ኖርማልን መተው ሊጨብጥ ብትሉት ይጨብጣል ሰው። እስቲ እሳት እንደዚህ ይዛችሁ ጨብጥ ብትሉት አይጨብጥም። አናጋንን ተራሱ ብሎ ለቆ እንዲሄድ ራሱ ከፈለጋችሁ ማለት ነው እሳት ለብሰውት። ኢየሱስ ጌታ። ጎረቤት ደጋሚ ካለ ይመታል። እሳት መልበስ ነው። እኔ አንዱ የሆነ እሳት ላይ ተንከተከተ፣ ሌሊቱ ሙሉ አቆነጠነጠ። አንድ ሽንት ቤት ይገባል፣ ይታወቀኛል፣ ይወጣል። ምን ይላል? እኔ ሌሊቱ እየጸለይኩ እያወጅኩ ነው ያደርኩት። ኢየሱስ ጌታ። እያገለገልኩ ሰዎችን ተቆነጠነጠ። ከአልጋ ሲነሳ ይሄ ሰው አሞት ነው። የጌታ መንፈስ ተመቶ ነው አለ መንፈሱ። ከዛ ሌሊት 12 ሰዓት ላይ መጣና ጓ እኔ ልተኛ ስል ኢየሱስ ጌታ ኮራብ እየከፈትኩና ምን ፈልገህ ነው በዚህ ሌሊት አልኩት። ገብቶኛል እሱ እንደሆነ ረበሽከኛል። እኔ ምን አድርጌ ረበሽኩ? በቃ ረብሸኛል።
ጳውሎስን እኮ እንዲህ አሉ፣ ይሄ ሰውዬ አለ በሽታ ሆነብናል። ለጠላት በሽታ ትሆናለህ። ኢየሱስ ጌታ። እውነቴን እኮ ነው የምላችሁ፣ ለጠላታችሁ በሽታ ትሆናላችሁ። እና ይሄ ሰውዬ በሽታ ሆኖብናል አሉ። አያርፍም፣ ዝም አይልም አሉ። ዝም አይልም። እሳት ለብሰ እንዴ ዝም ትላለህ? ኢየሱስ ጌታ ነው። ትቀጥላለህ እንጂ እሺ እቀጥላለሁ ሆነ እና ይኸውላችሁ እሳቱ በህይወት ሰው ምን ፈልገናል? መጸለይ አልችልም አልኩት። በቃ አላቅም አለኝ። አታቅም? አዎ ጸልያለሁ አልኩት። ጸልያለሁ የኔ ወንድም ጸልያለሁ። መቼስ አትጸልይ እንደማትለኝ አውቃለሁ። እኔ አላቅም ብሎ ይበቅጥ ሄድ ከዛ ኮሚቴዎችን አናገረ። ምን ፈልጋችሁ ነው? አረ እንደዚህ ባለ አረ በእናትህ አሉ። በእናትህ በሉስ የኔን እንትን እየነገርኳችሁ አይደለም፣ ግን ይኸውላችሁ ምንም ሳትነኩት ሳትጮሁ ሳትናገሩ ተረበሽኩ ካለ ይኸውልህ ድምጽ የሌለው መሳሪያ ይዛል ማለት ነው። ኢየሱስ ጌታ ነው። ድምጽ የሌለው መሳሪያ ይዛል ማለት ነው። ምንም ሳትናገር የጮት አሁን እኮ አንዳንድ ሰው እኮ ይኸውልህ ዝም ብሎ ይጮሃል እኮ አይደል? አንድ ሰው እኮ 1 ኪሎ ሜትር ሆኖ ዝም ብሎ ቢጮህ አይሰማህም። አንተ እዚህ የጮክ የሆነ ሀገር የሆነ ቤጂንግ ያለውን ትመታለህ። ኢየሱስ ጌታ ነው። ምክንያቱም ምን መሰላችሁ? የስፒሪት ጉዳይ የእሳት መንፈሳዊ የሆነ እሳት ነው። የመንፈስ ቅዱስ ኃይል ነው። በህይወታችሁ ላይ ጠላቶቻችሁን ይመታል። ስለዚህ ህይወትን ይቀይራል፣ እናንተን ይቀይራል፣ ክፉን ደግሞ ይመታል። ጨለማውን ምን ይላል? ይገፋል። እርክማኑን ያነሳል፣ ድህነቱን ያነሳል፣ መተቱን ይመታል። መተተኞች የማይችሉት ሰው ልንገራችሁ፣ ደጋሚዎች የማይችሉት ሰው፣ ረጋሚዎች የማይችሉት ሰው፣ ያ ሰው እሳት የለበሰ ሰው። ኢየሱስ ጌታ። ኢየሱስን ራሱ ዮሐንስ እንኳን ሲያየው ምንድነው ያለው? እውነቴን እኮ ስለ ደረቱ ስለ ናሱ ስለ ወርቁ ምናምን ካለፈ ከዛ ውጪ እኮ ማለት ነው እንደ ሞተ ሰው ሆነ ያየው። በቃ አልቻልኩም ያለው ኢየሱስ እሳት ለብሶ ታየው። ጠላት ሲያይሽ ከዚህ በኋላ እሳት ለብሶ እሳት ለብሰሽ እሳት ለብሰ ያያል። ሰው እሳት እየነደደ ያለውን ብትጠጉት ምን ይሆናል? መቅረብ ራሱ ከባድ። አሁን ዳንኤል ሲድራቅና አብደናጎ ጋር ስትሄዱ እሳት ይንደድ ምን የማይል ሰው አሁን አንዳንድ ሰው የተቸገረው እኮ ላብራቶሪም ሄዶ ይታያል። በአካል ምናምን ፊዚካሊ ሲስተም ምንም ነገር የለም። ጉዳዩ የመንፈስ ዓለም ነው። ለመንፈስ ዓለሙ ጉዳይ ምንድነው የሚያስፈልግ? መንፈሳዊ እሳት ነው የሚያስፈልግ። ያ እሳትማ ቤታችሁ እናንተም ቤት አለ። ኢየሱስ ጌታ። ዛሬ ግን አንድ ነገር እላችኋለሁ፣ የመንፈስ ቅዱስን እሳት ለብሳችሁ ትወጣላችሁ። ሁለተኛውን ሐሳብ ልንገራችሁና ልቋጨው። ይሄ እሳት ኢሳይያስ ምዕራፍ 6 ላይ ስንሄድ ኦዚያን በሞተበት ዓመት እግዚአብሔርን ከፍ ባለ ዙፋን ላይ ተቀምጦ አየሁት ምናምን ካለ በኋላ ወረድ ብሎ እንደዚህ ነው። እኔም አለ አንደበታቸው በረከሱ ሰዎች መካከል ውስጥ አለ ተገኘው አለ። ማን? ኢሳይያስ። ከዛስ ምንድነው ያለው? ከመላእክቱ አንዱ ደግሞ ምን አለ መጣ አይደለ? ምን ይዞ መጣ? የእሳት ቁጠት ፍም ይዞ መጣ። ከዛስ አንደበቱን ቀየረለት። እሳት አንደበት ይቀይራል። ንግግር ኖርማል እንዳይሆን ለዓለም የሚሆን መልእክቶች እንዲመጣ የሚያደርገው ምን አይነት መሰላችሁ? በእሳቱ የተቀየረ አንደበት ሲሆን ነው። እግዚአብሔር ይመስገን። አሁን ገብቶኛል። እግዚአብሔር ይውላችሁ ስትጸልዩ እግዚአብሔር ሆይ አንደበቴን እሳት አድርገው በሉት፣ ዳሰው በሉት። ከሐሜት የተፈወሰ ከሆነ ንግግር የተፈወሰ ይሆንና ለእግዚአብሔር ክብር የሚሆን ብቻ ይሆናል። ኢየሱስ ጌታ። ያ አንደበት ደግሞ እሳት የላሰ እሳት የጎረሰ በእሳት የታደሰ በእሳት የተቀየረ ለእግዚአብሔር ክብር የሚሆን አንደበት ነው የሚሆነው። እግዚአብሔር ይመስገን። እግር እሳት ከሆነ አፍ እሳት ከሆነ እጅ እሳት ከሆነ አይን እሳት ከሆነ አለቀ። ኢየሱስ ጌታ። ዝም ብለህ ብቻ እንዲህ ማለት ብቻ ነው ያለብን። ጌታ ኢየሱስ ይባረክ። አጠገብ ያለውን ሰው እሳት 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 በሉት። እሳት ሁለት ነገር አለ። መልካምን ነገርም ያደርጋል፣ የማቃጠልም ባህሪ አለው። የሚያቃጥለውን ያቃጥላል፣ የሚሰራውን ይሰራል። እንዳልኳችሁ ይሄ ላይት እሳት ነው፣ ፋየር እና ማንም ሰው ዝም ብሎ የተላጠ ሽቦና ካለው ቢል እሳት ነው ይመታል። አግባብ የሚሰራውን እየሰራ ነው። አሁን ወደኛ ራሱ እየሰራ ነው። አላግባብ የመጣውን ግን ምን ይላል?
እሳት ስትለብስ አላግባብ የሚመጣብን ኢየሱስ ጌታ በአግባብ ደግሞ የሚመጣውን ይቀይረዋል። ከዛ ጋር የሚስማማውን ነገር በትክክል የመጣውን ነገር ምን ይለዋል? ይሰራዋል። ዛሬ አንድ ነገር እላችኋለሁ፣ ያላግባብ የሚመጣውን በኢየሱስም ከቤታችሁ የሚመጣ እሳት ይውረሳችሁ። በኢየሱስም እናንተን ደግሞ የሚያሳድግ ከፍ የሚያደርግ የእግዚአብሔር እሳት በኢየሱስም ይገናኛችሁ። ጌታ ኢየሱስ ይባረክ። ከዚህ በኋላ ጌታ ምስክሬ ነው። በቃ እኔ እሳት ነኝ እያላችሁ እሳት አንደበቴ በእሳት አይኖቼን በእሳት ቀይረው በቃ ለክፉ ላይሆን፣ ለሐሜት ላይሆን፣ ለጨለማ ላይሆን፣ ለርግማን ላይሆን ኢየሱስ ጌታ ለስድብ ማይሆን አንደበት ሳይሆን የተሰጠኝ ለበረከት የሚሆን ያንን አንደበት እግዚአብሔር ለኢሳይያስ ሲሰጠው ማንን ሊላክ ሲለው እኔ ላከኛል። ምዕራፍ 7 ስትሄዱ ድንግል ትጸንሳለች ልጅም ትወልዳለች እያለ የሚቀርም ትንቢቶችን ማየት መናገር ጀመረ። ኢየሱስ ጌታ እሳት የለበሰ አንደበት ወንድሞቼ እናቶቼ በቃ እግዚአብሔር በእሳት ያጠምቃል። አለቀ ውስጣችሁ የተዳፈነው እሳት ይቆሰቆሳል። ስለ እሳት የመጨረሻውን እንዲህ ብዬ ልንገራችሁ። እናቶቻችን ገጠራማ አካባቢ ላይ ገጠራማ አካባቢ ኖራችሁ የምታውቁ ወይንም ሄዳችሁ የምታውቁ ሁሉም የከተማ ልጅ ነው። እግዚአብሔር ይመስገን እኔ የገጠር ልጅ ነኝ። ጎራ ብዬ አንድ የሆነ ቦታ ገጠራማ አካባቢ ሄጄ ነበርና ሰው ሳለ ዛሬ 11 ዓመት አካባቢ ላይ ሲሄድ አመዱን እንዲህ ሲያርጉት አየሁ። ምን አለ ውስጡ ላይ እሳት አለ። ከአመድ በታች ምን አለው? ፍም ነው የተቀመጠው። ፍም አለ፣ እሳት ነው። ከነሱ የሚጠበቀው እፍ ማለት ብቻ። አጠገብ ያለው ሰው እፍ በላ እፍ ማለት ብቻ የሚጠበቅበት ውስጥ እኮ እሳት አለ እኮ። እፍ በል በጸሎት በቃሉ በመዝሙር እፍ በሉት፣ ይቀጣጠላል። ኢየሱስ ጌታ እየተቀጣጠለ ሲሄድ 7 እጥፍ ሲሆን ኢየሱስ ጌታ ነው። ሃሌሉያ! እግዚአብሔር ተአምራቶችን ያደርጋል። ስለዚህ ቆፈር ያረጉትና እንጨት ረብረብ አድርገው ከመር ያረጋሉ። ከዛስ እፍ ሲሉት ይቀጣጠቃቃቃ። መዝሙር ላይ አንድ ቃል አለ በጣም የሚነደው እሾህ በእሳት እንደሚነድ እግዚአብሔር ጠላቶችን አነደዳቸው ይላል። በምን እንደሚነድ እሾህ በእሳት ሲነድ እሳት ላይ ጣሉስ እንዴት እንደሚታቃል ድምጽ አለው። ዛሬ ጠላት ኢየሱስ ጌታ እርግማን ያለ ሃሌሉያ። መልእክቴን በዚህ ጨርሻለሁ። እንዳልኳችሁ አጭር መልእክት ነው ዛሬ